15ኛ ጥያቄ which one of the following simplified from the expression of 8(1) the power of 1 over 5 over 27 the power of 3 over 5 ይህን ሲምፕሊፋይ ስታደርጉት የመጣ ውጤት ነው የሚለው ሶሉሽን 81 1/5 ኦቨር 27 3/5 the power of 20 ስለሚመጣ ይሄንን ስንሰራው 81 ማለት 3 the power of 4 times 1 over 5 over 27 ደግሞ ማለት 3 the power of 3 over 5 ትመጣለች 3 over 5 ይሄ ደግሞ ማለት ይሄን በዚህ ስናበዛው 3 times 4 over 5 over ይሄን ስናበዛ ደግሞ 3 9 over 5 ትመጣለች። ይሄ 3 በ3 9 ትመጣለች ማለት ነው። ይሄ ከመጣ የነዚህ ውጤት ስንት ይመጣልን ነው? ይሄ እንደምትመለከቱት ቤዛቸው ዘሴም ስለሆነ ኤክስፖኔንታል ይለያያል። ስለዚህ ኤክስፖኔንሽናቸው ቢለያየም ቤዛቸውን አንዱን እንወስድና 3 4 5ኛ ይሄን ወደ ላይ ስንወስደው ማይነስ ይሆናል 9 ኦቨር 5 ትሆናለች ማለት ነው። ይሄ 3 ከዚህ ስንቀንሰው ኔጌቲቭ 5 ኦቨር 5 ትመጣለች። ይሄ ደግሞ ማለት 3 5 ሲካፈል 5 ኔጌቲቭ 1 ትመጣለች። ስለዚህ ይሄ ከመጣ ደግሞ ይሄ ማለት ደግሞ በሌላው 1 ኦቨር 3 ነው ማለት ነው። 1 ኦቨር 3 ነው። ስለዚህ መልሳችን ዲ ትሆናለች ማለት ነው። የዚህ ጥያቄ መልስ ዲ ይሆናል። እሺ 16ኛ ጥያቄ what is the total surface area in centimeter of a cylinder whose radius is 2 centimeter and height is 7 centimeter ነው። ራዲየሱ 2 ሴንቲሜትር ቢሆን ሄይቱ ደግሞ 7 ሴንቲሜትር ቢሆን አለ። ለዚህ ምሳሌ እናቀርብላችሁ። እዚች ጋር ለምሳሌ እችኛዋን እንመልከትና እችኛዋ ክብ ናት እንበላ ሲሊንደር ብለን እንሰራትና የዚህ ሲሊንደር ራዲየስ ከዚህ ሴንተር እስከዚህ ድረስ ያለችው አራችን 2 ሴንቲሜትር ከሆነች ነው የሚለው 2 ሴንቲሜትር ከሆነ ከዚህ አንስቶ እስከዚህ ድረስ ከፍታው ደግሞ ከዚህ አንስቶ እስከዚህ ድረስ ያለው ከፍታ 7 ሴንቲሜትር ቢሆን ነው የሚለው። ነገር ግን እዚች ጋር ስንት ቤዝ አለን? ይሄ ቤዝ እና ከዚህ ከስሩም ሌላ ቤዝ አለ ማለት ነው። 2 ቤዞች አሉ ማለት ነው። እንደገና ደግሞ ይሄ የምትመለከቱት ጀርባው እንዳለ ምን ይሆናል? ሰርፌስ ኤሪያ ይሆናል ማለት ነው። ላተራል ሰርፌስ ኤሪያ። ስለዚህ አሁን የተጠየቅነው ምንድነው? ቶታል ሰርፌስ ኤሪያ ስለሆነ ይሄ ሲደመር እቺኛዋ ስትደመር ይሄ ላተራል ሰርፌስ ኤሪያ እነዚህ ሶስቱን ነገሮች ደምረን ንገረኝ ነው የሚለው። ስለዚህ የዚህን ጥያቄ ስንሰራለት ምንድነው ነው ቶታል ሰርፌስ ኤሪያ ስንፈልግለት ሰርፌስ ኤሪያ እኩል ይሆናል 2 ቤዝ ስላለው 2 ታይምስ ቤዝ ኤሪያ ኦፍ ቤዝ ፕላስ 2 ታይምስ ፓይ አር ታይምስ ኤች ይሆናል ከፍታው። ስለዚህ ይህን ከሰጠን ይሄ ደግሞ ማለት 2 ታይምስ ቤዝ ኤሪያ ደግሞ ማለት የማንኛውም ሰርክል ኤሪያ ፓይ አር ስኩዌር ነው ሲደመር ይሄ 2 ታይምስ ፓይ አር ታይምስ ኤች ትሆናለች ማለት ነው። በዚህ መሰረት እዚች ውስጥ ያለችውን ሀሳቦች የተሰጠንን ጊቭኖች እናስገባ። 2 ፓይ ታይምስ እዚች ጋር ራዲየሳችን 2 ሴንቲሜትር ነው። 2 ሴንቲሜትር ስለሰጠን 2 ስኩዌር ሲደመር 2 ታይምስ ፓይ 2 ሴንቲሜትር 2 ሲባዛ በ7 ሴንቲሜትር እዚህ ስላለን ነው። በዚሁ መሰረት ስናበዛው ይሄ ስንት ይሆናል? 2 ፓይ 4
ሲደመር 4 ሲደመር ይሄ 2 ጊዜ 2 4 4 ጊዜ 7 28 ይመጣል። 28 ፓይ ትመጣለች ማለት ነው። እነዚህን ስንደምራቸው ይሄ 2 ጊዜ 4 8 ፓይ ይመጣል። 8 ፓይ ሲደመር 28 ፓይ ትሆናለች። 28 ፓይ። ስለዚህ እነዚህ ሁለቱን ስንደምራቸው ስንት ይመጣል? 36 ፓይ ትመጣለች ነው የሚለው 36 ፓይ። ስለዚህ መልሳችን ሲ ትሆናለች ማለት ነው። 17ኛ ጥያቄ እዚህ ጋር እንደምትመለከቱት 4 ኦብጀክቶች አሉ። ከ4 ኦብጀክቶች በአንድ ጊዜ 3ቱን የማንሳት እድል ቢኖረን ለዚህ ጥያቄ እውነት የሚያደርገው ጥያቄ የትኛው ነው የሚለው። ከነዚህ ውስጥ በሁለት መንገዶች ተቀምጧል። አንደኛ በኮምቢኔሽን እና ሁለተኛ በፐርሙቴሽን። ኮምቢኔሽንን ስንሰራ የምንጠቀምበት ፎርሙላ ምንድነው? ኮምቢኔሽን የኮምቢኔሽን ፎርሙላው ምንድን ነው የሚለው? ኮምቢኔሽን ኦፍ ኤን ኮማ አር ነው የሚለን። ኤናችን የምንላት የተሰጠን ብዛት 4 ነው። አራችን ደግሞ ቹዝን በአንድ የምናንሰው 3ቱን ነው ማለት ነው። የዚህ ፎርሙላ ምን ይሆናል? ኤን ፋክቶሪያል ኦቨር ኢን ዘ ብራኬት ኤን ማይነስ 1 ኤን ማይነስ አር ፋክቶሪያል አር ፋክቶሪያል ይሆናል ማለት ነው። በዚህ መሰረት ኤናችን 4 ነው። 4 ፋክቶሪያል ኦቨር እዚህ ከ4 ሲቀነስ 3 1 ፋክቶሪያል ይሄ 3 ፋክቶሪያል ይሆናል ማለት ከ4 ሲቀነስ 3 1 ፋክቶሪያል። ስለዚህ ይሄ ደግሞ ማለት 4 ፋክቶሪያል 4 ሲባዛ 3 ፋክቶሪያል ኦቨር 3 ፋክቶሪያል 1 ሲባዛ በ3 ሁሉም ይህን ስለሚሰጠን አንድን ኢግኖር እናደርገዋለን። ስለዚህ ይህን በዚህ ስናንጠፋው ስንት ይሆናል? 4 ይሆናል ማለት ነው። የመጀመሪያው ቤት 4 ይሆናል። ሁለተኛ ቤት ደግሞ ፐርሙቴሽን ላይ ስንመጣ ፐርሙቴሽን የዚህ ደግሞ ፎርሙላ ምንድነው የሚለው? ፐርሙቴሽን ኦፍ ኤን ኮማ አር ይኖረናል ማለት ነው። ለዚህ ይዘን የምንሄደው ኤን ፋክቶሪያል ኢዝ ኢኳል ቱ ኤን ፋክቶሪያል ኢዝ ኢኳል ቱ ኢን ዘ ብራኬት ኤን ማይነስ አር ፋክቶሪያል ይሆናል ማለት ነው። ስለዚህ ይሄ 4 ፋክቶሪያል ኢዝ ኢኳል ቱ ከ4 ሲቀነስ እዚህ ጋር የምትመለከቱት ከ4 ሲቀነስ 3 ማለት 1 ፋክቶሪያል ነው የምትሆነው። ይሄ ማለት ደግሞ 4 ሲባዛ 3 ሲባዛ በ2 ሲባዛ በ1 1 ፋክቶሪያል 1 በ1 ስለሚጠፋ ይሄ 24 ይመጣል ማለት ነው። ስለዚህ ከነዚህ ውስጥ ስንመለከት በኮምቢኔሽን ከተሰራ ውስጥ 4 የሚል ነገሮች የሉም። 6 24 ነው ያለው። ስለዚህ እነዚህን አሁንም በሁለተኛ ቤት ስንመጣ ደግሞ 24 እና 6 አለ። ስለዚህ ባለ 24ቱን እንወስዳለን መልሳችን ይሆናል ማለት ነው። ከተው ሎጋሪዝም ነው የሰጠን። ሎጋሪዝም ኦፍ ኤክስ ፕላስ ሎጋሪዝም ኦፍ ኤክስ ማይነስ 3 ኢዝ ኢኳል ቱ 1 ነው የሚለው። ስለዚህ ይህንን ስንሰራው ሶሉሽናችን ሊሆን የሚችለው ሎጋሪዝም ኤክስ ቱ ዘ ቤዝ ኤክስ ፕላስ ሎጋሪዝም ኦፍ ኤክስ ማይነስ 3 ኢዝ ኢኳል ቱ 1 ነው የሚለው። ሶ ይሄ ደግሞ ማለት ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ኤ ብለን እንነሳ። ሎጋሪዝም ኦፍ ኤ ኤንድ ኮማ ኤክስ አን ኤለመንትስ ኦፍ ግሬተር ዛን 0 ሁለቱም ኤክስም የኤ ሞጋ ከ0 መብለጥ አለበት ነው የሚለን። ኤንድ ኤ ደግሞ ዲፈረንት ፍሮም 1 መሆን አለበት። ይሄ ደግሞ ማለት በሎጋሪዝም ፎርም ስናስቀምጠው ምን ይሆናል? ሎጋሪዝም ኤክስ ታይምስ ዋይ ማለት ሎግ ኤክስ ፕላስ ሎግ ዋይ ማለት ነው።
2 በዚህ ፎርም ስናስቀምጠው ይሄ ደግሞ ሎግ ኤክስ ታይምስ ሎግ ኤክስ ማይነስ ኤክስ ታይምስ ኤክስ ማይነስ 3 is equal to 1 ይሆናል። የዚህ ሎጋሪዝም ቤዙ 10 ናት። ስለዚህ ሎጋሪዝሙ ቤዝ 10 ስለሆነ ወዴት እናምጣው? ይሄንን ሎግ 10 ኤክስ ማይነስ 3 is equal to 1 ይሆናል። ወደ ኤክስፖኔንሻል ስለውጥ ይሄ ምን ይሆናል? ኤክስ ማይነስ ኤክስ ታይምስ ኤክስ ማይነስ 3 is equal to 10 the power of 1 ትሆናለች። 10 the power of 1 ይህን ስናበዛው ኤክስ ስኩዌር ማይነስ 3x is equal to 10 ትሆናለች። ወደዚህ ስናመጣው ደግሞ ምን ትሆናለች? ኤክስ ስኩዌር ማይነስ 3x ማይነስ 10 is equal to 0 ትሆናለች። እነዚህ ተደምረው ኔጌቲቭ 3 ተባዝተው ኔጌቲቭ 10 የሚሰጡ እነማን ናቸው ነው የሚለው። ሁለት ቁጥሮችን ስንፈልግ በቀላሉ ማንን ማስቀመጥ እንችላለን? ኤክስ ፕላስ 2 እና ኤክስ ማይነስ 5 መውሰድ እንችላለን። ኤክስ ፕላስ 2 እና ኤክስ ማይነስ 5። ስለዚህ ይሄ 0 ይመጣል። ይሄ የኤክስ ዋጋ ኔጌቲቭ 2 ነው። ኤንድ እዚህ ደግሞ የኤክስ ዋጋ ፖዚቲቭ 5 ነው ማለት ነው። ስለዚህ ኤክስ ኔጌቲቭ እዚህ ጋር ነግሮናል። ኤክስ ግሬተር ዛን 0 ስለሚል እቺኛዋ ቤት አንጠቀም። ስለዚህ ኤክስ ግሬተር ዛን 5 ያለችበት እቺን እንወስዳለን። ስለዚህ መልሳችን ኤ ትሆናለች ማለት ነው። 19ኛ ጥያቄ እንደምትመለከቱት እዚች ጋር 6 ሳይድ ኦፍ ዳይ አለ። ይሄ 6 ሳይድ ኦፍ ዳይ የምንለው ይሄ አባቶች በፊት እንደሚጫወቱት እንበለው እዚች ጋር 2 ዶት እዚች ጋር 1 እዚህ ጋር 3 ቢኖረን ብለን እናስብ። በሚቀጥለው 4 እዚህ ጋር 5 ከስር 6 አለን ብለን ብንወስድ ይሄ ዳይ በውስጡ ሊኖር የሚችለው የአባላት ብዛቱ 1 2 3 4 5 እና 6 ነው። ስለዚህ ይሄንን ቤት ሁለተኛው ቤት ደግሞ 6 ፋክቶሪያል 4 ፋክቶሪያል አራት ለቀሪ ሊያካፍሉ የሚችሉ ቁጥሮች የአራት ፋክቶሪያሎች እነማን ናቸው ብለን ብንወስድ ፋክቶሪያሎቹ የአራት 1 ለ4 መካፈል ይችላል፣ 2 ለ4 መካፈል ይችላል፣ 4 ለ4 መካፈል ይችላል። ስለዚህ የዚህ አባላት ብዛት 3 አለን፣ የዚህ አባል ብዛት 6 አለን ማለት ነው። ስለዚህ በዚህ መሰረት the permutation the probabilities of factorial the probability of factorial so 4 የአራት ፋክቶሪያሎች እድል ሊያገኙ የሚችሉ 3 ናቸው። 3 ይሄ ደግሞ 6 ነው። ይሄን ስናካፍለው 3/6ኛ ነው የሚለው 3/6ኛ ማለት ይሄ በ3 1 ይሄ በ3 2 ይሆናል ማለት ነው። ስለዚህ መልሳችን 3/2 ላይ ኤ ትሆናለች። 1/2 ማለት ኤ ናት።